ተስፋ ያጣች ሴት ክፍል 2 እውነተኛ ታሪክ። ሀና ምንም እንኳን ወንድ ልጅ ብትጠላ ባለፈው ስታለቅስ ያዘነላትና ከጓደኞቹ ይልቅ እሷን መርጦ ከጥቃት ያዳናትን ወንድ ከልቧ ቦታ ሰጥታዋለች። ከትምህርት ቤት መልስ ወደ ቤት ስትመለስ ጠላ ባለ ቀን ልጁን እስክታየው ትጓጓለች። ከሱ ጋር መተያየት ብቻ ደስ ይላት ነበር። ምናልባት እንኳን ልጁ ከሴት ጋር ስልክ ካወራ ውስጧ የቅናት መንፈስ ሲሰማት ይታወቃል። ልጁ ኪሩቤል ይባላል። የሀብታም ቤተሰብ ልጅ ሲሆን መልኩም እጅግ በጣም ቆንጆ ነው። ሀና እንኳን አይኗ እያየ ሴቶች ሲጣሉበት አስተውላለች። ግን ይህንም ሆኖ ይህችን ተስፋ ያጣች ምስኪን ታዳጊ ሴት ለውበቷ ቀርቶ ለነገዋ የማትጨነቅ ሀናን ማፍቀሩ ለሀና ህልም ሆነባታል። በእርግጥ ዱርዬ ነው። ትምህርቱን ትቶ ከሰፈሩ ልጆች ጋር የተለያዩ መጠጦችን ሲጠጣ ነው የሚውለው። ግን ከአባቷ አልፎም ከእንጀራ አባቷ ያላየችውን ፍቅርና ርህራሄ እሱ አይኖች ውስጥ ታነባለች። አንድ ቀን ሀና የ10ኛ ክፍል ብሔራዊ ፈተና በመሆኑ ከትምህርት ቤት በቶሎ ተመለሰች። ግን ያየችውን ማመን አቃታት። እናቷ አጸደና ቴዎድሮስ ተጣልተው ጎረቤት ተሰብስበዋል። በጣም ደንግጣ ስትገባ እናቷ ታለቅስ ነበር። ሀናም አብራት እያለቀሰች ከጎኗ ተቀምጣ የሚሆነውን ማየት ጀመረች። ቴዎድሮስም ለሽማግሌዎቹ ይህን ጠላ መሸጥ ካላቆመች በፍጹም አብረን አንቀጥልም ይላል። እናቷም ታዲያ ምን ልሰራ ተቀምጬ ያንተን እጅ ስጠባበቅ ልኑር ትላለች። በእርግጥ ስራው እናቷን ቀርቶ ሀናንም ጎድቷታል። ግን ደግሞ ባታቆም ደስ ይላታል። ምናልባት ከኪሩቤል ጋር መገናኘታቸው ስለሚያበቃ። ሀና የእናቷን ጠላ መሸጥ ትደግፈዋለች። በዛ መልኩም ብዙ ከተጨቃጨቁ በኋላ ሽማግሌዎቹ እሷ እንድታቆም ወስነው አስማሟቸው። ይህ ከሆነ ከ2 ወር በኋላ ሀና የ10ኛ ክፍል ማትሪክ ውጤት ልትቀበል ወደ ትምህርት ቤት ሄደች። የእንጀራ አባቷ በእርግጥም አሁን እንዳለፈው ጊዜ ካልደፈርኩሽ አይልም። ነገር ግን እሷ ያለፈውን መርሳት ፈጽሞ አልቻለችም። በዛ ላይ አሁን ከአባትነት ወግ ያለፈ ቁጥጥር ያድርስባታል። ሀና ውጤት ስላልመጣላት እጅግ በጣም ተናዳ እያለቀሰች ወደ ቤት ስትመለስ ሶፊያን ከአንድ ቆንጆ ወጣት ጋር ቆማ አገኘቻት። ሶፊያም አቅፋት እያባበለቻት መከረቻት። ከሶፊያ ጋር የነበረውን ያብስራ የሚባለው ልጅ ይሄ የእሷ ብቻ እድል እንዳልሆነ በመግለጽ ከዚህ በኋላም ጠንካራ ሆና እንድትማር ነገራት። ሀና ያብስራን በአይን ብታውቀውም ስለሱ ግን ምንም የምታውቀው ነገር አልነበረም። ሶፊያና ያብስራ ሀናን ሰፈሯ ድረስ ከሸኟት በኋላ ሶፊያ መጣው ብላቸው ወደ ሱቅ ጎራ አለች። ያብስራም ሀናን ፈራ ተባ እያለ ሀኒ አላት። ሀናም እንደመደንገጥ ብላ ቀና ብላ አየችው። ያብስራም ከኪሱ የተጣጠፈች ወረቀት አውጥቶ በእጁ ይዞት የነበረው ፍቅር እስከ መቃብር ልቦለድ መጽሐፍ ውስጥ ከተተውና ቅድሚያ ይህን መጽሐፍ አንብቢው፣ ከዛም ስጨርሺ ወረቀቱን አንብቢው አለና ሶፊያ ወዳለችበት ሄደ። ሀናም ግራ በመጋባት ምን ሊሆን እንደሚችል እያሰላሰለች ወደ ኋላ ዞር ስትል ቴዎድሮስ ከፊት ለፊቷ ቆሞ ሲመለከታት አየችው። በጣም ነበር የደነገጠችው። እሱም ከእግር እስከ ራሷ ከገላመጣት በኋላ በፍጥነት ወደ ቤት ተራመደ። ሀናም ገብቶ እናቷን አንድ ነገር እንደሚላት እርግጠኛ ሆና ተከተለችው። ልክ ስትደርስ ልክ እንደገመተችው እየጮኸ ነበር። ሀናም አንገቷን ደፍታ
በር ላይ ቆመች። ቴዎድሮስም መጽሐፉን ከእጇ ላይ በመንጠቅ ይኸውልሻ፣ ደብዳቤ ከመጻጻፍም ደርሰውልሻል። በዛ ላይ ሰው አጭር ስር እነዚህ ሰነዶች አለና ዘወር ብሎ ሀናን እንዴት ወንድም እህቱን አፈቀርኩ ይላል? ከስጋሽ ጋር እንዴት ትንዘላዘያለሽ ብሎ በጥፊ መታት። ሀናን ፊቷ በርበሬ መስሎ እንባዋ መንታ መንታ እየወረደ ወንድም የምትለዋን ቃል ደጋገመቻት። ይህኔ የሀና ወንድም እማዬ ብሎ ዞር ብሎ ጮኸ። ዞር ሲሉም አጸደ በድንጋጤ ወድቃለች። የሀና እናት ሆስፒታል በቶሎ ባትደርስም ምናልባትም ህይወቷ አደጋ ላይ ይወድቅ እንደነበር ዶክተሮቹ ተናግረው ሲያበቁ ሌላም የምስራች ይሁን መርዶ ለሀና ያልገባትን ነገር አያሰሩም። አጸደ እርጉዝ ነች። ሀና ምንም እንኳን እህት ወይም ወንድም ልታገኝ መሆኑን ብታውቅም ከደስታ ይልቅ ጭንቀት ነበር የሚሰማት። ያን ጊዜ ወደ ኋላ ተመልሳ አሰበችው። የእንጀራ አባቷ አብሯ ሲተኛና እስከ ዛሬ ከውስጧ ተፍቆ ሊወጣ ያልቻለው የህሊና ቁስሏ አስታወሰች። በዛ ላይ እናቷ ስትወልድ ብዙ ትሰቃያለች። ይህ ሁሉ ተደማምሮ ሀናን ህልም በሆነ ሲያስብላት የእንጀራ አባቷ ቴዎድሮስ ግን በደስታ ፈነደቀ። ልጄ እህት ሊያገኝ ነው አለ በምጸት ፈገግ ብሎ። ሀና ይህን ንግግሩን በሰዓቱ ባታስተውለውም እያደረ ግን እሷን ማጋለል ፈልጎ እንዳለ ስትረዳው ብቸኝነት ተሰምቷት ከልቧ ታነባለች። አጸደ ከሆስፒታል ወጥታለች። ይሄኔ ሀና ከ3 ቀን በፊት ስለተፈጠረው እናቷን መጠየቅ ፈልጋ እማ አለቻት። አንገቷን ወለሉ ላይ እንደ ሰካሮች ወይዬ ልጄ አለች። አጸደ ያብ ስራ ምኔ ነው ደግሞም ቴዲ እንዳለው አይደለም፣ ምንም አላረግንም፣ አላውቀውም ነበር። ዛሬ ከሶፊ ጋር መቶ እንባ እየቀደመ ንግግሯን አላስጨርስ አላት። አጸደም በልጇ የእውነቷን እየተማመነችና የልጇን እንባ እየጠረገችላት ልጄ የኔና የአባትሽ ጥፋት እንጂ ያንቺ አይደለም። ያብ ስራ የአባትሽ ልጅ ነው። ብዙ ወንድሞች አሉሽ። እናም ልጄ እኛ ካላስተዋወቅናችሁ ጥፋቱ የኛ ነው አለችና በሻርቧ እንቧን ጠራረገች። ሀናም የምትመልሰው አታ የእናቷን ንግግርና ሁኔታ ብቻ ማጤን ቀጠለች። ዝምታዋ ያስፈራት እናት ልጇን ቀና አድርጋ አይኖቿን ለማንበብ እየሞከረች ልጄ ፍቅር ይዞሻል ብላ ጠየቀቻት። ሀና እንደዚህ በግልጽ አውርታ ስለማታውቅ ልቧ ስንጥቅ አለ። መልሽልኛ አለች እናት። ሀናም ድምጿ እየተቆራረጠ እኔ ወንድ ልጅ እፈራለሁ፣ ሁሉም የሚደፍሩኝ ይመስለኛል አለች። አጸደም ደንገጥ ብላ ልጄ ያስገደደሽ ወይንም ሊደፍርሽ የሞከረ ሰው አለ ብላ ጠየቀቻት። ሀናም በስሞት ከተቀመጠችበት ተነስታ አዎ ስትል ቴዎድሮስ ኮቴ እንኳን ሳያሰማ ዘው ብሎ ገብቶ እናንተ ምን እያወራችሁ ነው አለ። የወሬው እንቅፋት ለመሆን እንደሆነ እንዳያስነቃ አዲስ ወሬ ጀምሮ ያን ሰዓት አረሳሳቸው። ከዛም ሀናን በዘዴ ካስወጣት በኋላ አንድ ቃል ትንፍሽ ብትል እናቷንም እሷንም እንደሚገላቸው አስፈራራት። ሀና ውጤቷ ለመምህርነት በቂ ስለነበር ኮተቤ መምህራን ኮሌጅ ለመማር መዝገባ መከታተል ጀምራለች። ሀና ብዙ የምታስባቸው ነገሮች አሉ። በእውነቱ ሀና እጅግ በጣም ውብ ነች። ነገር ግን
ወንዶችም ይሁኑ ሴቶች ውበቷን ሲያድንቁ እየቀለዱባት እስኪመስላት ድረስ አታምናቸውም። ይሁን እንጂ ሀና ልቅም ያለች የቀይ ዳማ ከለር ያላት ውብ ነች። በተለይ አሁን እያደገች ስትመጣ አይቶ የማይመኛት የለም። ሀና የኮሌጅ ትምህርቷን በተመዘገበች በሳምንቷ የአብስራን መንገድ ላይ አገኘችው። የአብስራ ሲያያት በጣም ደስ አለው። ሯጧም አቀፋት። ሲያቅፋት ሀና በጣም ነበር የደነገጠችው። የአብስራ ያፍቅራታል፣ ግን ደግሞ ወንድሟ ነው። እሱ ይሽን አያውቅም። ሀናን ዱብ ዱብ አለ። የአብስራም ግራ ገባው። ሮጠች። ያን ቀን ስትሮጥ ድንገት ቤታቸው ጠላ ሲጠጣ የተዋወቀችው ኪሩቤል ከጓደኞቹ ጋር በተለምዶ ድድ ማስጫ የሚባለው ቦታ ተቀምጧል። ሀና አላየችውም። ስለ ያብስራ እያሰበች እንባዋ ይዘንባል። ነገሮች በሙሉ ድብልቅልቅ ብለውባታል። እድለ ቢስነቷን እያሰበች ፈጣሪዋን እያማረረች ስታልፍ ኪሩቤል ሃኒ ብሎ ጠራት። ዙራ ስታየው ደነገጠች። ኪሩቤልም እንባዋን እየጠረገ ምን ሆነች ነው ሲል ጠየቃት። ሀናም እንባ መውረዱ ሳያውቅም ፈገግ ለማለት እየጣረች ምንም አለችው። ኪሩቤልን ስታገኘው ውስጧ የማታውቀው ስሜት ተሰምቷታል። ይህ ስሜት የሀዘን እንዳልሆነ ደግሞ እርግጠኛ ነች። ኪሩቤል እጁን ትከሻዋ ላይ ጣል አድርጎ ሰፈር ድረስ ሲሸኛት ሁለቱም አይነጋገሩም ነበር። ሰፈር ደርሳም በቃ ተመለስ ደርሻለሁ ስትለው እሺ ሀኒ፣ ግን ሳልነግርሽ አልሄድም በጣም ደስ ትይኛለሽ ማለቴ ብሎም ንግግሩን ሳይጨርስ የእንጀራ አባቷ ከየት መጣ ሳይባል አንቺ ስድ ለምን አንደኛሽን ሴተኛ አዳሪ አትሆኝም? ጭራሽ ከማንም ሰካራም ዱርዬ ጋር ሲል ሁለቱም ቀልባቸው ተገፈፈ። ሀናም የኪሩቤል እጅ አስለቅቃ ወደ ቤት እየሮጠች ግን በዚህ አላበቃም ነበር። ቴዎድሮስ ተከትሏት ገብቶ ከእናቷ ፊት ከወረደባት በኋላ እዚህ ቤት ላይሽ አልፈልግም ውጪ ብሎ አስወጣት። ሀናም ከመውጣቱ በላይ እየደረሰባት ያለው በደልና የእናቷ ጉዳይ እያሳሰባት ቤቱን ለቃ ወጣች። ሀናም ምንም ዘመድ የላትም፣ መሄጃዋንም አታውቅም። ብቻ የሷ መጽናኛ እንባዋ ነውና እያነባች አንድ መቃብር ስፍራ ሄደች። ይህን የቴዎድሮስ ግፍና ስድቦች በእናቷ ላይ የማገጠው ሲደፍራት የኖረው እንዲሁም ዛሬ የተናገራት የትም ስትንዘላዘይ ቆይተሽ መጥተሽ ልጄን HIV እንዳታስይዡ አንቺስ ጉዳይሽ ያላት አጸያፊ ንግግር አይምሮዋ ላይ ተመላለሰባት። እናም ራስዋን ለማጥፋት ገመድ ማዘጋጀት ጀመረች። ውድና የተከበራችሁ የቻናሌ ቤተሰቦች ተስፋ ያጣች ሴት ሁለተኛ ክፍል በዚህ ተቋርጧል። በሶስተኛ ክፍል ያገናኘን። እስከዛ ቸር ቆዩ።